ምዕራፍ 4 ከንጉሡ ከናቡከደነፆር በምድር ሁሉ ላይ ወደሚቀመጡ ወገኖችና አሕዛብ በልዩ ልዩ ቋንቋ ወደሚናገሩ ሁሉ ሰላም ይብዛላችሁ። ልዑል አምላክ በፊቴ ያደረገውን ተአምራቱንና ድንቁን አሳያችሁ ዘንድ ወድጃለሁ። ተአምራቱ እንዴት ታላቅ ነው! ድንቁም እንዴት ጽኑ ነው! መንግሥቱም የዘላለም መንግሥት ነው፣ ግዛቱም ለልጅ ልጅ ነው። እኔ ናቡከደነፆር በቤቴ ደስ ብሎኝ በአዳራሼም ተመችቶኝ ነበር። ሕልም አለምሁ፣ እርሷም አስፈራችኝ። በአልጋዬም ላይ የነበረው አሳቤና የራሴ ራእይ አስጨነቁኝ። ስለዚህ የሕልሙን ፍቺ እንዲያስታውቁኝ የባቢሎንን ጠቢባን ሁሉ ወደ እኔ ይገቡ ዘንድ አዘዝኩ። የዚያን ጊዜም የሕልም ተርጓሚዎቹና አስማተኞቹ ከለዳውያኑና ቃላተኞቹ ገቡ። ሕልሙንም በፊታቸው ተናገርሁ፣ ፍቺውን ግን አላስታወቁኝም። በመጨረሻም የቅዱሳን አማልክት መንፈስ ያለበት እንደ አምላኬ ስም ብልጣሶር የሚባል ዳንኤል በፊቴ ገባ። እኔም ሕልሙን ነገርኩት፣ እንዲህም አልሁት: የሕልም ተርጓሚዎች አለቃ ብልጣሶር ሆይ፣ የቅዱሳን አማልክት መንፈስ ባንተ ውስጥ እንዳለ ከምስጢርም ሁሉ የሚያስቸግርህ እንደሌለ አውቃለሁና ያለምኩትን የሕልሜን ራእይ ፍቺውንም ንገረኝ። የራሴ ራእይ በአልጋዬ ላይ ይህ ነበረ። እነሆ በምድር መካከል ዛፍ አየሁ፣ ቁመቱም እጅግ ረጅም ነበረ። ዛፉም ትልቅ ሆነ፣ በረታም፣ ቁመቱም እስከ ሰማይ ደረሰ፣ መልኩም እስከ ምድር ሁሉ ዳርቻ ድረስ ታየ። ቅጠሉም የተዋበ ነበረ፣ ፍሬውም ብዙ ነበረ፣ ለሁሉም መብል ነበረበት። ከጥላውም በታች የምድር አራዊት ያርፉበት ነበረ። በቅርንጫፎቹም ውስጥ የሰማይ ወፎች ይቀመጡ ነበር፣ ሥጋ ለባሹም ሁሉ ከእርሱ ይበላ ነበር። በአልጋዬም ላይ በራሴ ራእይ አየሁ። እነሆም አንድ ቅዱስ ጠባቂ ከሰማይ ወረደ፣ በታላቅ ድምፅም እየጮኸ እንዲህ አለ: ዛፉን ቁረጡ፣ ቅርንጫፎቹንም ጨፍጭፉ፣ ቅጠሎቹንም አራግፉ፣ ፍሬውንም በትኑ። አራዊትም ከበታቹ ወፎችም ከቅርንጫፉ ይሽሹ። ነገር ግን ጉቶውን በምድር ውስጥ ተዉት፣ በመስክም ውስጥ በብረትና በናስ ማሰሪያ ታስሮ ይቆይ። በሰማይ ጠልም ይረስርስ፣ ዕድል ፈንታውም በምድር ሳር ውስጥ ከአራዊት ጋር ይሁን። ልቡም ከሰው ልብ ይለወጥ፣ የአውሬም ልብ ይሰጠው፣ 7 ዘመናትም ይለፉበት። ልዑሉ በሰማይ መንግሥት ላይ እንዲሰለጥን ለወደደውም እንዲሰጠው ከሰውም የተዋረደውን እንዲሾምበት ሕያዋን ያውቁ ዘንድ ይህ ነገር የጠባቂዎች ትእዛዝ፣ ይህም ፍርድ የቅዱሳን ቃል ነው። እኔም ንጉሡ ናቡከደነፆር ይህን ሕልም አልሜአለሁ። አንተም ብልጣሶር ፍቺውን አስታውቀኝ። የመንግሥቴ ጠቢባን ሁሉ ፍቺውን ያስታውቁኝ ዘንድ አልቻሉምና፣ ነገር ግን የቅዱሳን አማልክት መንፈስ ባንተ ውስጥ አለና አንተ ትችላለህ። የዚያን ጊዜም ብልጣሶር የተባለው ዳንኤል 1 ሰዓት ያህል አሰበ፣ ልቡም ታወከ። ንጉሡም መልሶ: ብልጣሶር ሆይ፣ ሕልሙና ፍቺው አያስቸግርህ አለው። ብልጣሶርም መለሰ: ጌታዬ ሆይ፣ ሕልሙ ለሚጠሉህ ፍቺውም ለጠላቶችህ ይሁን። ትልቅ የነበረው የበረታውም፣ ቁመቱም እስከ ሰማይ የደረሰው፣ መልኩም እስከ ምድር ሁሉ የታየው፣ ቅጠሉም አምሮ የነበረው፣ ፍሬውም የበዛው፣ ለሁሉም መብል የነበረበት፣ በበታቹም የምድር አራዊት የተቀመጡ፣ በቅርንጫፎቹም የሰማይ ወፎች ያደሩበት ያየኸው ዛፍ ንጉሥ ሆይ፣ እርሱ ታላቅና ብርቱ የሆንክ አንተ ነህ። ታላቅነትህ በዝቶአል፣ እስከ ሰማይም ደርሶአል። ግዛትህም እስከ ምድር ዳርቻ ድረስ ነው። ንጉሡም ከሰማይ የወረደውንና ዛፉን ቁረጡ አጥፉትም፣ ነገር ግን ጉቶውን በምድር ውስጥ ተዉት፣ በብረትና በናስ ማሰሪያ ታስሮ በመስክ ውስጥ ይቆይ፣ በሰማይም ጠል ይረስርስ፣ 7 ዘመናትም እስኪያልፉበት ድረስ ዕድል ፈንታው ከምድር አራዊት ጋር ይሁን ያለውን ቅዱስ ጠባቂ ማየቱ ንጉሥ ሆይ፣ ፍቺው ይህ ነው። በጌታዬ በንጉሥ ላይ የወረደው የልዑሉ ትእዛዝ ነው። ልዑሉ በሰዎች መንግሥት ላይ እንዲሰለጥን ለሚወደውም እንዲሰጠው እስክታውቅ ድረስ ከሰዎች ተለይተህ ትሰደዳለህ፣
መኖሪያህም ከምድር አራዊት ጋር ይሆናል። እንደ በሬም ሳር ትበላ ዘንድ ትገደዳለህ፣ በሰማይም ጠል ትረሰርሳለህ። 7 ዘመናትም ያልፉብሃል። የዛፉንም ጉቶ ይተዉት ዘንድ ማዘዙ ሥልጣን ከሰማያት እንደሆነ ካወቅክ በኋላ መንግሥትህ ይቆይልሃል። ንጉሥ ሆይ ስለዚህ ምናልባት የደህንነትህ ዘመን ይረዝም እንደሆነ ምክሬ ደስ ያሰኝህ። ኀጢአትህንም በጽድቅ በደልህንም ለድሆች በመመጽወት አስቀር። ይህ ሁሉ በንጉሡ በናቡከደነፆር ላይ ደረሰ። ከ12 ወር በኋላ በባቢሎን ቤተ መንግሥት ሰገነት ላይ ይመላለስ ነበር። ንጉሡም ይህች እኔ በጉልበቴ ብርታት ለግርማዬ ክብር የመንግሥት መኖሪያ እንድትሆን ያሰራኋት ታላቂቱ ባቢሎን አይደለችምን? ብሎ ተናገረ። ቃሉም ገና በንጉሡ አፍ ሳለ ድምፅ ከሰማይ ወደቀና ንጉሥ ናቡከደነፆር ሆይ መንግሥት ካንተ ዘንድ አለፈች ተብሎ ለአንተ ተነግሮአል። ልዑሉም በሰዎች መንግሥት ላይ እንዲሰለጥን ለሚወደውም እንዲሰጠው እስክታውቅ ድረስ ከሰዎች ተለይተህ ትሰደዳለህ። መኖሪያህም ከምድር አራዊት ጋር ይሆናል። እንደ በሬም ሳር ትበላ ዘንድ ትገደዳለህ። 7 ዘመናትም ያልፉብሃል አለው። በዚያም ሰዓት ነገሩ በናቡከደነፆር ላይ ደረሰ። ጠጉሩም እንደ ንስር ጥፍሩም እንደ ወፎች እስኪረዝም ድረስ ከሰዎች ተለይቶ ተሰደደ። እንደ በሬም ሳር በላ፣ አካሉም በሰማይ ጠል ረሰረሰ። ዘመኑም ከተፈጸመ በኋላ እኔ ናቡከደነፆር ዓይኔን ወደ ሰማይ አነሳው፣ አእምሮዬም ተመለሰልኝ። ልዑሉንም ባረክሁ፣ ለዘላለምም የሚኖረውን አመሰገንኩ አከበርኩትም። ግዛቱ የዘላለም ግዛት ነውና መንግሥቱም ለልጅ ልጅ ነውና በምድርም የሚኖሩ ሁሉ እንደ ምናምን ይቈጠራሉ። በሰማይም ሰራዊት በምድርም ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል። እጁንም የሚከለክላት ወይም ምን ታደርጋለህ የሚለው የለም። በዚያን ጊዜም አእምሮዬ ተመለሰልኝ፣ ለመንግሥቴም ክብር ግርማዬና ውበቴ ወደ እኔ ተመለሰ። አማካሪዎቼና መኳንንቶቼም ፈለጉኝ፣ በመንግሥቴም ውስጥ ጸናሁ፣ ብዙም ክብር ተጨመረልኝ። አሁንም እኔ ናቡከደነፆር የሰማይን ንጉሥ አመሰግናለሁ፣ ታላቅም አደርገዋለሁ፣ አከብረውም አለው። ሥራው ሁሉ እውነት መንገዱም ፍርድ ነውና በትዕቢትም የሚሄዱትን ያዋርድ ዘንድ ይችላልና።